እንዴት ናችሁ? በዛሬው ቪዲዮ ደግሞ ማቴሪያል ማኔጅመንት ቻፕተር 3 ፓርት 2 እንቀጥላለን። በፓርት 1 ፐርቼዚንግ ምንድነው፣ ፕሮኪውመንትስ ምንድነው፣ ፐርቼዚንግ ከፕሮኪውመንት በምን ይለያል፣ እንደዚሁም ስፔሲፊኬሽን በዝርዝር ለማየት ሞክረን ነበረ። ወደ ኋላ መለስ ብላችሁ እንድታዩ ትጋብዛለሁ። በዛሬው ቪዲዮ ደግሞ ኦብጀክቲቭስ ኦፍ ፐርቼዚንግ ኤንድ ኢትስ ፕሮሲጀር የሚለውን በዝርዝር እንመለከታለን። ቻናሉ ለሌሎች ወንድሞችና እህቶች ተደራሽ እንዲሆን ላይክ፣ ሼር፣ ሰብስክራይብ እንደዚሁም ኮሜንት በማድረግ እንድትተባበሩኝ እጠይቃለሁ። እንቀጥል። ኦብጀክቲቭስ ኦፍ ጉድ ፐርቼዚንግ። ኦብጀክቲቭስ ኦፍ ፐርቼዚንግ በነገራችን ላይ የፐርቼዚንግ ኦብጀክቲቭ ከክላሲካል ፖይንት ኦፍ ቪው እና ናውዴይ ካለው ከጄኔራል ማኔጅመንት አንጻር ሲታይ ልዩነት አለው። ክላሲካል ዴፊኒሽኑ የሚለው ምንድን ነው? አር ቱ ባይ ማቴሪያልስ and services of right quality in the right quantity at the right price from the right source and at the right time. ክላሲካሊ የፐርቼዚንግ ኦብጀክቲቭ ነው ተብሎ የሚታመነው አምስቱን አሮች ዘ ፋይቭ አሮስ የሚባሉትን ማሟላት ነው። የሚፈለገውን የማቴሪያል መጠን በሚፈለገው ጥራት በተመጣጣኝ ዋጋ ከሚፈለገው ቦታ ከሚፈለገው አቅራቢ ድርጅት ገዝቶ በሚፈለገው ጊዜ ለድርጅቱ ማቅረብ ዛት ኢዝ ዘ ኦብጀክቲቭስ ኦፍ ፐርቼዚንግ ይላል ማለት ነው። ክላሲካሊ ነው። ናውዴይ ግን ጄኔራል ማኔጅመንት ነው አፕላይ የምናደርገው። ከዚህ አንጻር ሲታይ ዘ ቤዚክ ኦብጀክቲቭስ ኦፍ ፐርቼዚንግ አር አስ ፎሎ። አንደኛ ቱ ኢንሹር ስሙዝ ኦፕሬሽን ዊዝ አን ኢንተራፕትድ ፍሎ ኦፍ ማቴሪያል ኤንድ ሰርቪስስ፣ ለድርጅቶቹ ያልተቋረጠ የማቴሪያል አቅርቦት በመስጠት ኦፕሬሽናቸው ስሙዝ እንደሆነ እንዲቀጥል ማስቻል ነው። ሁለተኛ ቱ ባይ ፕሩደንትሊ ኤንድ ኮምፒቴቲቭሊ። ኮምፒቴቲቭሊ መግዛት እና ፕሩደንትሊ መግዛት ሁለቱ ልዩነት አላቸው። ባይንግ ኮምፒቴቲቭሊ ኢንቮልቭስ ኪፒንግ አብረስት ኦፍ ዘ ፎርስስ ኦፍ ሰፕላይ ኤንድ ዲማንድ ዛት አር ሪጉሌት ፕራይስስ ኤንድ አቬይላቢሊቲ ኦፍ ማቴሪያልስ። ባይንግ ኮምፒቴቲቭሊ ማለት ላይ የማቴሪያልን አቅርቦት ዋጋ የሚወስኑት ዲማንድ እና ሰፕላይ ናቸው። እነሱን ግምት ውስጥ ባስገባ መልኩ መግዛት ማለት ነው። A buyer who pays more for cheaper material than a competitor is not buying competitively. ርካሽ ለሆነ ማቴሪያል ብዙ የሚከፍል ወይም ርካሽ የሆነው ማቴሪያል በውድ ገዝቶ የሚመጣ ሰው ባይንግ ኮምፒቲቲቭሊ ሊባል አይችልም። ኮምፒቲቲቭሊ መግዛት ማለት ገበያ ላይ ብዙ ተፎካካሪ ድርጅቶች አሉ፣ ተመሳሳይ አገልግሎት ተመሳሳይ ማቴሪያል ይዘው የሚቀርቡ ሶ ለዚያ ማቴሪያል የወጣ ኮምፒቲቲቭ ፕራይስ ይኖራል። በዚያች ገዝተህ ከሆነ የምትመጣው ዛት ኢዝ ኮልድ ባይንግ ኮምፒቲቲቭሊ እንለዋለን። ባይንግ ፕሩደንትሊ ኢንቮልቭስ ኤ ኮንስታንት ሰርች ፎር ቤተር ኦልተርኔቲቭ ዛት ጊቭስ ዘ ቤስት ሚክስ ኦፍ ፕራይስ ኳሊቲ ሰርቪስስ። ባይንግ ፕሩደንትሊ ማለት በተመጣጣኝ ዋጋ ጥራት ያለው ነገር ለመግዛት አማራጮችን ማፈላለግ ነው። የተሻለ አማራጭ መፈለግ ነው። a buyer who purchase costly material when a cheaper material could perform the function equally well is not buying prudently at all. በርካሽ የገዛችሁት ማቴሪያል በውድ ከምትገዙት ማቴሪያል ጋር እኩል ፐርፎርም እያደረገ ኢኳሊ አገልግሎት መስጠት እየቻለ በውድ ገዝታችሁ የምትመጡ ከሆነ እናንተ ባይንግ ፕሩደንትሊ የሚለውን አልተገባችሁት ማለት ነው። ባይንግ ፕሩደንትሊ ማለት በርካሽ የሚገዛውን በውድ የሚገዛውን ተመሳሳይ አገልግሎት ነው ያለው፣ ተመሳሳይ ፐርፎርማንስ ነው ያለው። ስለዚህ በውድ መግዛት ትታችሁ በርካሽ የሚገዛውን ግዙ ማለት ነው። ሶስተኛው ኦብጀክቲቭ ደግሞ ቱ ኪፕ ኢንቨንተሪ ኢንቨስትመንት ሎስ ዲው ቱ ዲተሪዮሬሽን ኦብሶለንስ ኤንድ ቲፍ ቱ ሚኒመም። የፐርቼዚንግ ዋና ተግባር ኢንቨንተሪ ሎስ ምን ማድረግ ነው? መቀነስ ነው። በስርቆት ሊሆን ይችላል፣ ዳሜጅ በመሆን ሊሆን ይችላል፣ ጊዜ አልፎባቸው በመበላሸት ሊሆን ይችላል። የሚመጣውን ኪሳራ ምን ማድረግ መቀነስ፣ ይህ የፐርቼዚንግ አንድ ኦብጀክቲቭ ነው። ሁለተኛ ቱ ዲቨሎፕ ሪሊያብል ኦልተርኔቲቭ ሶርስ ኦፍ ሰፕላይ ኢን ኮንሰልቴሽን ዊዝ አዘር ዲፓርትመንትስ። ከሌሎች ዲፓርትመንቶች ጋር በመነጋገር በመመካከር አማራጭ አስተማማኝነት ያለው አማራጭ የአቅርቦት ምንጭ ማፈላለግ። አምስተኛ ቱ ዲቨሎፕ ጉድ ቬንደር ኤንድ ሰፕላይ ሪሌሽንስ፣ ከአቅራቢ ድርጅቶች ጋር ጥሩ ግንኙነት መፍጠር። ይህ ማለት ምን ማለት ነው? እዚህ ጋር እንደምታዩት አንደር ሰች ሪሌሽንስ፣ በእንደዚህ አይነት ግንኙነት ጊዜ ፕሮብሌም ዛት ሬዝ ቢትዊን ዘ ባየር ኤንድ ዘ ሴለር አር ሬዲ ሶልቭ። ችግር እንኳን ቢፈጠር በሁለቱ መካከል ቶሎ ይፈታል። እንደዚሁም ሰፕላየሩ ለባየሩ የሚያደርጋል በሚፈለገው ሰዓት መረጃ ይሰጠዋል ማለት ነው። እነዚህ የመሳሰሉት የፐርቼዚንግ ዋና ዋና ኦብጀክቲቭ ናቸው ማለት ነው። አሁን ደግሞ ፐርቼዚንግ ፕሮሲጀር የሚለውን እንመለከታለን።
ፐርቼዚንግ ኢዝ ናት ዋን ታይም አክቲቪቲ። ፐርቼዚንግ ስንል የአንድ ጊዜ ተግባር አይደለም፣ ሂደት ነው። ኒድን ሪኮግናይዝ ከተደረገበት ጊዜ ጀምሮ ኒድ እስከሚሟላበት ድረስ ያለው ሂደት የሚካሄደው ርቀት በሙሉ የፐርቼዚንግ ፕሮሰስ አካል ነው። ሆኖም ግን አንደኛ መሰመር ያለበት ነገር ፐርቼዚንግ ፕሮሰሱ በሁሉም ድርጅት ተመሳሳይ አይደለም፣ ልዩነት ይኖራል። ዜር አር ሰም ቫሪዬሽንስ ኢን ፐርቼዚንግ ፕሮሰስ አክሮስ ኢንዱስትሪስ ካምፓኒስ ፕሮዳክትስ ፐርሶኔልስ ኤንድ ኢን ዘ ሲስተም ኦፍ ፔፐር ወርክ ፎርማት ፎሎውድ ፎር ዋት ፕሮኪውመንት ማቴሪያል። የአሰራር ሂደቱም እያንዳንዱ ፕሮሰሱ እንደየድርጅቱ ሊለያይ ይችላል። ሆኖም ግን ዘ ፎሎዊንግ ስቴፕስ አር ሞስት ኮመን። ቀጥለው የተዘረዘሩት ስቴፖች ግን በጣም የተለመዱ ነው። ዘ ፈርስት ስቴፕ ኢዝ ዋት ኒድ ሪኮግኒሽንስ ነው። የመጀመሪያው ስቴፕ ፍላጎትን ማወቅ ነው፣ ሪኮግናይዝ ማድረግ ነው። ምን አይነት ማቴሪያል ነው የፈለግነው የሚለውን ማወቅ ያስፈልጋል ማለት ነው። ቀጥሎ ስፔሲፊኬሽን ኤንድ ሪሲቪንግ ኤንድ አናላይዚንግ ፐርቼዚንግ ሪኩዚሽንስ፣ የሚያስፈልገው ማቴሪያል ስፔሲፋይ ማድረግ አይነቱን፣ ሳይዙን፣ ብዛቱን፣ መጠኑን ወዘተ ማለት ነው። ዘንድ ለሚመለከተው ዲፓርትመንት ሪኩዚሽን ፎርማት ይገባል። ያ ዲፓርትመንት ደግሞ ሪኩዚሽን ፎርማቱን በደንብ ያየውና ይፈትሸውና አስፈላጊ ነው ወይስ አይደለም የሚለውን አናላይዝ ያደርጋል ማለት ነው። ቀጣይ ሶስተኛው ስቴፕ የሚሆነው ምንድነው? ሜክ ኦር ባይ ዲሲሽንስ ነው። ሶስተኛው ስቴፕ ሜክ ኦር ባይ ዲሲሽንስ። ኦኬ፣ ፍላጎት ታውቃል። የሚያስፈልገው የማቴሪያል አይነቱ፣ ሳይዞ ስፔሲፋይ ተደርጓል። ኢንሃውስ ራሳችን አምርተን እንጠቀም ወይስ ደግሞ ከውጭ ገዝተን አምርተን እንጠቀም የሚለው ሶስተኛው ስቴፕ ላይ ዲሳይድ ይደረጋል ማለት ነው፣ መልስ ያገኛል ማለት ነው። አራተኛው ስቴፕ ላይ ስንመጣ ሶርስ አይደንቲፊኬሽን ኤንድ ኮቴሽን ሪኳስትስ። ኦኬ፣ ከውጭ መግዛት አለብን ከተባለ የት ነው ከነማን ጋር የምንገዛው፣ የትኛው ድርጅት ጋር የሚገዛው የሚለው አይደንቲፋይ ማድረግ እና ደብዳቤ ማድረግ ማስገባት ማለት ነው። አምስተኛው ላይ ስትመጡ ደግሞ ኢቫሉዌሽን ኦፍ ኮቴሽንስ ኤንድ ሴሌክሽን ኦፍ ሰፕላየር ኦር ሬቲንግ ሰፕላየርስ። እያንዳንዱ አቅራቢ ድርጅቶች ኮቴሽን ያስገባችሁላቸው ማለት ነው። እያንዳንዱ ያን ታደርጉታላችሁ ማለት ነው። ታዩታላችሁ፣ ትመለከቱታላችሁ፣ ሬት ታደርጓቸዋላችሁ በዚያ መሰረት ማለት ነው። ዘንድ ወደ ስድስተኛው ስቴፕ ስትመጡ ዲተርማይኒንግ ዘ ራይት ፕራይስ። ኦኬ፣ አቅራቢው ድርጅት የሚሸጥልን በተመጣጣኝ ዋጋ ነው ወይ በራይት ፕራይስ ነው ወይ የሚለው ውሳኔ ያገኛል ማለት ነው። ሰባተኛው ጋር ስትመጡ ኮንትራክቲንግ ኤንድ ኢሹንግ ፐርቼዚንግ ኦርደርስ፣ የግዥ ውል ትዋዋላላችሁ፣ ኦርደር ታደርጋላችሁ ማለት ነው። ስምንተኛው ጋር ስትመጡ ፎሎ አፕ ቱ ኢንሹር ዴሊቨሪ ዴት አር ሚት ኤንድ ኮንትራክት ማኔጅመንት። እዚህ ጋር ሲሆኑ ኦልሬዲ ያዛችኋል። ይህ ማቴሪያል እንፈልጋለን ይምጣ ብላችሁ ኦርደር ያደርጋችኋል። በሚፈለገው ሰዓት መምጣቱን ቼክ ማድረግ፣ ያን ማኔጅ ማድረግ ማለት ነው። ዘጠነኛው ስቴፕ ሪሲቪንግ አክሴፕቲንግ ጉድስ ፖሲቢሊ ኢንስፔክሽንስ። ዘጠነኛው ስቴፕ ደግሞ ኦልሬዲ ታዘዙት ማቴሪያል ሲመጡ ተቀብሎ ቼክ ማድረግ ማየት ማለት ነው። አስረኛው ስቴፕ ላይ አፕሩቪንግ ሰፕላይ ኢንቮይስስ ፎር ፔመንት ፎር ጉድስ። ኦልሬዲ አስረኛው ላይ ደግሞ ክፍያቸውን ማድረግ ነው፣ መፈጸም ማለት ነው። ዘ ላስት ዋን ኢዝ ፉልፊልመንት ኦፍ ኒድስ። የመጨረሻው ፍላጎት መሟላቱን ቼክ ማድረግ። ይህ ማቴሪያል ይገዛ ተብሎ ነበር፣ ስፔሲፊኬሽን ተሰራ፣ ኦልሬዲ ሰፕላይ ተፈለገ፣ ከሰፕላይ ጋር ተዋዋላችሁ፣ ገዛችሁ፣ መጣ፣ ያ ማቴሪያል ኒዱን ሶልቭ አድርጎታል ወይ የሚለውን ቼክ ማድረግ አስረኛው ላይ ነው ማለት ነው። ለዛሬው በዚህ ይበቃናል። በቀጣይ ቪዲዮ ሰፕላይ ሴሌክሽን ኤንድ ኢቫሉዌሽን የሚለውን በዝርዝር እንመለከታለን።